ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 5 ሰዓት ላይ ሊቨርፑል በኤፍኤ ካፕ የአራተኛ ዙር ጨዋታ በአንፊልድ ብራይተንን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም የተለያዩ ነጥቦችን አንስተዋል። እነዚህን ያነሳቸውን ነጥቦች እንግዲህ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት አስተያየታቸውን የሰጡት በዋታሮ ኤንዶ ዙሪያ ነው። እንደሚታወቀው ዋታሮ ኤንዶ ከሰንደርላንድ ጋር በነበረ ጨዋታ 64ኛው ደቂቃ ላይ ተጎድቶ መውጣቱ አይዘነጋምና በዛ ዙሪያ በሰጡት አስተያየት ዋታሮ ኤንዶ ያጋጠመው የእግር ጉዳት ነው። ምን ያህል የከፋ ጉዳት ነው የሚለውን ነገር በቀጣይ ተጨማሪ ምርመራዎች ይደረጉለታል። ከዛ በኋላ ነው በእርግጠኝነት ማወቅ የምንችለው። አሁን ላይ ግን በእርግጠኝነት የምናውቀው ነገር ቢኖር ምንድነው ይህ ተጫዋች በቅርቡ ወደ ሜዳ እንደማይመለስ ነው። ረዘም ላለ ጊዜም ከሜዳ የሚርቅ ይሆናል። የዚህ ተጫዋች በቡድን ውስጥ አለመኖር እንግዲህ የራሱ የሆነ ከፍተኛ ተጽዕኖ አለው። ምክንያቱም ዋታሮ ኤንዶ አንድ ቦታ ላይ ብቻ የሚጫወት ተጫዋች አይደለም። 6 ቁጥር ቦታ ላይ ሲጫወት ተመልክተናል። የመሀል ተከላካይ ስፍራ ላይም እንደዚሁ ሲጫወት ተመልክተናል። በቀኝ ክንፍ ቦታ ላይም ሲጫወት የተመለከትነው ተጫዋች ነውና የተለያዩ ቦታዎችን ከቨር የሚያደርግልን ተጫዋች ነው። ስለዚህ የዚህ ተጫዋች መጎዳት የራሱ የሆነ ተጽዕኖ ይኖረዋል። የበለጠ ደግሞ ጉዳቱ የሚከፋው መቼ ነው? ሌላ ተጫዋች የሚጎዳብን ከሆነ ነው። አሁን ለምሳሌ 6 ቁጥር ቦታ ላይ ከግራቨንበርክ እንደዚሁ ከማካሊስተር አንዱ ቢጎዳብን ዋታሮ ኤንዶን ግልጋሎት አለማግኘታችን የበለጠ ቡድኑን የሚጎዳው ይሆናል። አሁንም ግን የዋታሮ ኤንዶ መጎዳት ቡድኑ ላይ ከፍተኛ ተጽዕኖ ይኖረዋል የሚል አስተያየትን ሰጥቷል። በመቀጠልም እንግዲህ ከዚህ በኋላ በ8 ቀን ውስጥ 3 ጨዋታዎችን የሚያደርጉናልና እነዚህን ጨዋታዎች ማኔጅ በማድረግ ዙሪያ በተለይ ደግሞ ተጫዋቾችን ማኔጅ ማድረግ ዙሪያ በሰጡት በ8 ቀን ውስጥ 3 ጨዋታዎችን መጫወት ለኛ አዲስ ነገር አይደለም። እንደ ሊቨርፑል ያለ ትልቅ ቡድን ስትጫወት እንደዚህ አይነት ጨዋታዎች በተደጋጋሚ ያጋጥማል። ከዚህ በፊትም እንግዲህ በ7 ቀን ውስጥ 3 ጨዋታዎችን ስናደርግ ነበርና በ8 ቀን ውስጥ 3 ጨዋታዎችን ማድረግ ለኛ ያን ያህል ከባድ የምንለው አይደለም። በእርግጥ ከፕሪሚየር ሊጉ በተጨማሪ የኤፍኤ ካፕ ጨዋታ አለብን። ነገር ግን በዚህ ኤፍኤ ካፕ ጨዋታ ላይም የምንገጥመው ደግሞ ብራይተን ነው። ብራይተን ደግሞ በፕሪሚየር ሊጉ ላይ ምን ያህል ምርጥ ቡድን እንደሆነ ሁላችንም እናውቃለን። በጣም ጥሩ ተጫዋቾች አሉት። ጥሩ አሰልጣኝ አለው። በጣም ጥሩ የሚባል ጨዋታንም የሚጫወት ቡድን ነው። በእርግጥ የፕሪሚየር ሊግ የደረጃ ሰንጠረዡን ከተመለከትን ያንን ነገር ላይናገር ይችላል። ነገር ግን አሁን ላይ የተቀመጡበት የፕሪሚየር ሊግ ሰንጠረዥ ግን ለብራይተኖች የሚገባ አይደለም። ከዚህ የተሻለ ቦታ ይገባቸዋል። ምክንያቱም በጣም ጥሩ ቡድን ስለሆነ ማለት ነውና እንደዚህ አይነት ቡድን ስትገጥም ደግሞ የጨዋታዎች መደራረብ ላይ የራሱ የሆነ ተጽዕኖ ይኖራል። ምናልባት ብራይተንን ባንገጥም ኖሮና ታችኛው ዲቪዚዮን ላይ ካሉ ክለቦች መካከል አንደኛው ጋር ደርሶ ቢሆን ኖሮ በዛ ጨዋታ ላይ የተለያዩ ቅያሪዎችን ማድረግ እንችል ነበር። ከዛ በ8 ቀን ውስጥ 3 ጨዋታዎችን ማኔጅ ማድረግ እንችል ነበር። ነገር ግን በኤፍኤ ካፑ ብራይተንን ነው የምንገጥመውና ጨዋታዎችን ማኔጅ ለማድረግ ትንሽ አስቸጋሪ ሊያደርግብን ይችላል። በተለይ ደግሞ ስኳዳችን በጣም ሰፊ የሚባል ስኳድ አይደለም። ካለን ላይ ጨመረ ራሱ የተለያዩ ተጫዋቾች ተጎድቶብናልና በዚህ ምክንያት የጨዋታዎች መደራረብ ማኔጅ ለማድረግ ትንሽ አስቸጋሪ ያደርጓል። እስካሁንም ድረስ እንግዲህ በዚህ ጨዋታ ላይ ማን በቋሚነት ይሰለፋል የሚለው ነገር እንግዲህ እስካሁን ድረስ አልወሰንኩም። ሌሊትም እንግዲህ ምንም አይነት እንቅልፍ አልወሰደኝም ነበር። ከዚህ በኋላም በብራይተን ጨዋታ ላይ ማን በቋሚ 11 ውስጥ ይጀምር የሚለውን ነገር ለመወሰን እንግዲህ ተጨማሪ 24 ሰዓት ያስፈልገኛል የሚል አስተያየትን ሰጥቷል። በመቀጠልም በዚህ ሲዝን ቅድሚያ የሚሰጡት ምንድን ነው በሚለው ዙሪያ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት በዚህ ሰዓት እንግዲህ 3 ቅድሚያ የምንሰጣቸው ነገሮች አሉ። እነዚህም የኤፍኤ ካፕ ዋንጫ፣ በፕሪሚየር ሊጉ የሻምፒየንስ ሊግ ቦታን ይዞ ማጠናቀቅ፣ እንደዚሁም ደግሞ የሻምፒየንስ ሊግ ዋንጫዎች ናቸው። በእርግጥ ካለን የስኳድ ስፋት አንጻር ስንመለከተው እነዚህን 3 ውድድሮች ላይ ማኔጅ ማድረግ ትንሽ አስቸጋሪ ሊያደርግብን ይችላል። ነገር ግን ደግሞ ይህ ነገር ለኛ አዲስ አይደለም። ባለንም ስኳድ ተጠቅመን በእያንዳንዱ ውድድር ላይ የተሻለ ነገርን ለማምጣት ከፍተኛ ጥረት እናደርጋለን የሚል አስተያየትን ሰጥተዋል። በመቀጠልም እንግዲህ በወጣት ተጫዋቾች ዙሪያ በሰጡት አስተያየት በተለይ ደግሞ ብዙ ጊዜ በየርገን ክሎፕ ስር የኤፍኤ ካፕ እና የካራባኦ ካፕ ጨዋታዎች ላይ ወጣት ተጫዋቾችን ነበር ሲያሰልፉ የተመለከት ነው። በዛም እንግዲህ ዋንጫዎችንም ሲያነሱ መመልከትም ችለናልና በዚህ ጨዋታ ላይ ወጣት ተጫዋቾች እድል ይሰጣቸዋል የሚል ጥያቄን ተጠይቀው ነበረ። በሰጡትም ምላሽ አንዳንድ ተጫዋቾች ወደ ዋናው ቡድን ገብተው ለመጫወት በጣም የቀረቡ አሉ። አሁን ለምሳሌ ሪዮ እንግሞሃና ትሬናዮኒ ለመጫወት በጣም የቀረቡ ናቸው። እንደዚሁም በአንዳንድ ጨዋታዎች ላይም ተቀይረው ሲገቡ መመልከትም እችለናል። ከነዚህ 2 ተጫዋቾች በተጨማሪም ግን ሌሎች ወጣት ተጫዋቾች በቡድናችን ውስጥ አሉ። እነሱንም እንግዲህ ሁልጊዜም እየተመለከትናቸው ነው የምንገኘው። ነገር ግን በነገው ጨዋታ ላይ ይገባሉ ወይስ አይገቡም የሚለውን ግን በእርግጠኝነት መናገር አይቻልም። ምክንያቱም በእያንዳንዱ ጨዋታ ላይ እንግዲህ ትክክለኛውን ባላንስ መፈለግ ያስፈልጋል። ምናልባት ነገ የምንገጥመው የፕሪሚየር ሊግ ቡድን ባይሆን ኖሮና የሻምፒዮንሺፕ ቡድን ቢሆን ኖሮ በቋሚነት ሊጀምሩ የሚችሉበት እድል ሊኖራቸው ይችል ነበረ። ነገር ግን የምንገጥመው የፕሪሚየር ሊግ ቡድን መሆኑን ተከትሎ እንግዲህ
እንግዲህ እነዚህ ተጫዋቾች በቋሚነት መጀመር ላይ ትንሽ አስቸጋሪ ሊያደርግብን ይችላል። ነገር ግን ዋናውን ነገር የቡድኑን ባላንስ መፈለግ ነው። እነሱን አስገብተን ባላንሱን የምናገኝ ከሆነ ልናደርገው እንችላለን። ካልሆነም ደግሞ ተቀይረው ገብተውም እንቅስቃሴ ሊያደርጉበት የሚችሉበት እድል ሊኖር ይችላል የሚል አስተያየትን ሰጥተዋል። በመቀጠል በቨርጅል ቫንዳይክ አስፈላጊነት ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ቨርጅል ቫንዳይክ ለእኛ በጣም በጣም አስፈላጊ የሚባል ተጫዋች ነው። ይህንን ስል ግን በዚህ ሰዓት የመሀል ተከላካይ ስፍራ ላይ የሚጫወት ተፈጥሯዊ የተከላካይ ስፍራ ተጫዋች አማራጭ ስለሌለን አይደለም። በእርግጥ በዚህ ሰዓት ጆ ጎሜዝ ከጉዳቱ ተመልሶልናል። እንደዛም ቢሆንም ግን ቨርጅል ቫንዳይክ ለእኛ በጣም አስፈላጊ የሚባል ተጫዋች ነው። በተለይ ደግሞ በእድሜውን ከተመለከታችሁ 34-35 ዓመቱ ላይ ደርሷል። እንደዛም ቢሆንም ግን በየ3 ቀኑ እየተጫወተ ነው የሚገኙ። በእያንዳንዱ ጨዋታ ላይ በቋሚነት እየጀመረ ሙሉ 90 ደቂቃ እየተጫወተ ነው የሚገኙ። እንደዛም ሆኖ ግን ድካም የሚታይበት ተጫዋች አይደለም። ይህም የሆነበት ምክንያት ደግሞ አንዱን ጨዋታ ጨርሶ ሌላኛውን ጨዋታ እስኪጀምር ድረስ በጣም በከፍተኛ ሁኔታ ነው እየተዘጋጀ የሚገኘው። ራሱን ለእያንዳንዱ ጨዋታ የሚያዘጋጅበት መንገድ በጣም አስገራሚ ነው። ለዛም ነው እንግዲህ በየ3 ቀኑ እየተጫወተ የሚገኘው። በተጨማሪም በዚህ ሲዝን እንደ ቡድን እንግዲህ አስቸጋሪ የሚባሉ ጨዋታዎችን ስናገኝ ነበረ። የተሸነፍንባቸውም አቻ የወጣንባቸውም ጨዋታዎችም አሉ። እንደዛም ቢሆንም ግን አሁንም ድረስ ያለው የአእምሮ ጥንካሬ በጣም ነው የሚያስገርመኝ። ይህ የአእምሮ ጥንካሬ ደግሞ ለራሱ ብቻም አይደለም ለሌሎችም ተጫዋቾች እንግዲህ በጣም ከፍተኛ ጥንካሬ ሆኖ ነው እየተመለከትን የምንገኘው። እንደ አምበልነቱም ደግሞ በምሳሌ ቡድኑን እየመራ ነው የሚገኘውና የዚህ ተጫዋች አስፈላጊነት በጣም ትልቅ ነው። ከዛ በተጨማሪም በዘንድሮ እንግዲህ የፕሪሚየር ሊግ ያጮት ስታይል ከተመለከትን በጣም ብዙ ረዣዥም ኳሶች፣ ብዙ የቆሙ ኳሶችን ነው እየተጠቀሙ የሚገኙትና ቨርጅል ቫንዳይክም ለኛ ቡድን በመከላከልም በማጥቃትም ደረጃ በሴት ፒሶች ላይ በቆሙ ኳሶች ላይ በጣም ከፍተኛ አስተዋጽኦን እያደረገ ነው የሚገኘው። እናም የቨርጅል ቫንዳይክ በቡድኑ ውስጥ መኖር ለኛ በጣም አስፈላጊ ነው የሚል አስተያየትን ሰጥቷል። አያይዞም እንግዲህ በሴት ፒስ በቆሙ ኳሶች ላይ በሰጡት አስተያየት ዘንድሮ እንግዲህ በፕሪሚየር ሊጉ ሴት ፒስ በጣም አስፈላጊ ሆኖ ነው እየተመለከትን የምንገኘው። እኛም ሰንደርላንድን ያሸነፍንበትን ጨዋታ ከተመለከታችሁ ብቸኛዋ ግብ የተገኘችው ከቆመ ኳስ ነው። ቨርጅል ቫንዳይክ ነበረ ያስቆጠራትና ለፕሪሚየር ሊጉ ዘንድሮ በጣም አስፈላጊ ነውና በፕሪሚየር ሊጉ የሆነ ነገር ማሳካት የምትፈልግ ከሆነ ኔጌቲቭ የሆነ የሴት ፒስ አጠቃቀም ሊኖር አይገባም። ከቆሙ ኳሶች ብዙ ጎሎች ሊቆጠሩበት አይገባም። ምናልባት እኛ ዘንድሮ ከቆሙ ኳሶች አጠቃቀማችን ጥሩ ቢሆን ኖሮና ጎል አስቆጥረን ብዙ ባይቆጠርበን ኖሮ ምናልባትም አሁን ካለንበት ደረጃ የተሻለ ቦታ ላይ መቀመጥ እንችል ነበረ። አሁን ከኛ በላይ ያሉትን ቡድን ስንመለከት ከኛ የተሻለ የቆመ ኳስ አጠቃቀም ያላቸው ቡድኖች ናቸውና ዘንድሮ በፕሪሚየር ሊጉ ካለፈው አመታት አንጻር ስንመለከተው የቆመ ኳስ አጠቃቀም ላይ በጣም ብዙ ቡድኖች ትኩረት እያደረጉ ነው የሚገኙት። እኛም እንግዲህ እዛው ነገር ላይ በደንብ ትኩረት ማድረግ መቻል አለብን። አሁንም ብዙ ማሻሻል የሚገቡን ነገሮች አሉ። እነዛን አሻሽለን የምንመጣ ከሆነ በፕሪሚየር ሊጉ ላይ ጥሩ ቦታ ይዘህ ማጠናቀቅ ትችላለህ። ትናንትና ማታ ላይ ብሬንትፎርድ ከአርሰናል ጋር ያደረጉትን ጨዋታ ከተመለከታችሁ የቆሙ ኳሶች እንግዲህ በጣም ትልቅ ሚናን ሲጫወቱ ነው የነበሩትና በፕሪሚየር ሊጉ እዚህ ነገሮች ላይ ትኩረት ተደርጓል። ስለዚህ እኛም እዛ ነገሮች ላይ ትኩረት ማድረግ መቻል አለብን የሚል አስተያየትን ሰጥተዋል። በስተመጨረሻም አስተያየታቸውን የሰጡት የመጨረሻ ደቂቃዎች ላይ ጎልን መከላከል ዙሪያ ነው የነበረው። እንደሚታወቀው በማንቸስተር ሲቲ ጨዋታ ላይ ሊቨርፑሎች 1-0 መምራት ችለው ነበር። ነገር ግን መጨረሻዎቹ ደቂቃዎች አካባቢ በተቆጠሩባቸው 2 ግቦች ከማንቸስተር ሲቲ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ተሸንፈው ወጥተዋል። በሰንደርላንድ ጨዋታ ላይ ግን ከ75ኛው ደቂቃ በኋላ አንድ ሙከራ ብቻ ነው የተሞከረባቸው። በተለይ ደግሞ ከርቲስ ጆንስ ተቀይሮ ከገባ በኋላ በጣም አስደናቂ የሚባል ጨዋታን መጫወት ችሏልና እነዚህን የመጨረሻዎቹን ደቂቃዎችን መከላከል ዙሪያ በሰጡት አስተያየት በሲቲ ጨዋታ ላይም ብዙ እድሎች ተፈጥሮብናል ብዬ አላስብም። ጎል ካስቆጠርንም በኋላ በተደጋጋሚ ለማጥቃትም ጥረት ስናደርግ ነበረ። ነገር ግን ደግሞ ሲቲዎች የመጀመሪያ ግባቸውን ካስቆጠሩ በኋላ ትልቅ መነሳሳት ሆኗቸው ብዙ ነገሮች ተፈጥሮ እንግዲህ ጎሉን ጨምሮበት 2-1 በሆነ ውጤት ሊያሸንፉ ይችላል። ነገር ግን እኛ ጎል እስከምናስቆጠርበት ሰዓት ድረስ ግን እኛ ነበርን የበላይነት ማሳየት ችለን የነበረው። በተደጋጋሚም ስናጠቃቸው ነበረ። በጣም ከፍተኛ ጥረትን ማድረግ ችለን ነበር እና በማንቸስተር ሲቲ የመጨረሻዎቹ ደቂቃ እና በሰንደርላንድ የመጨረሻዎቹ 20 ደቂቃ መካከል የተለየ ነገር አለ ብዬ አላስብም። በሁለቱም ጨዋታዎች ላይ በሁለቱም ቦክስ ላይ ስናጠቃ ነበረ። ልዩነቱ በጣም ትንሽ የሚባል ነው የነበረው። ማርጂኑ በጣም ስሞል ነው የነበረው። በዛ አማካኝነት አንዱን ጨዋታ ላይ አሸንፈናል፣ በአንዱ ጨዋታ ላይ ደግሞ ልንሸነፍ ችለናል። በእርግጥ በሰንደርላንድ ጨዋታ ላይ የመጨረሻዎቹ ደቂቃዎች አካባቢ እንግዲህ ሰንደርላንዶች ጥሩ የሚባል አጋጣሚ አግኝተው ነበረ። ነገር ግን ያቺን ኳስ ደግሞ ኮናቴ በጣም በጥሩ ሁኔታ መከላከል ችሏል። ምናልባትም ኮናቴ ባይከላከላት ኖሮ ግብም ልትሆን ትችል ነበረ። እንደዚሁም ጥሩ
ሙከራም ልትሆን የሚችልበትም እድል ነበርና ኮናቴ በጣም በአስደናቂ ታክል ያቺ ኳስ ወደ ግብ ሙከራ እንዳትሆን ማድረግ ችሏልና ልዩነቱ በጣም ትንሽ ናቸው። እንደዚህ አይነት ነገሮች ናቸው ጨዋታውን አሸንፈ እንድትወጣ ወይ አቻ ወይ ደግሞ ተሸንፈ እንድትወጣ የሚያደርጉና በዚህ አጋጣሚ ኮናቴ በጣም በጥሩ ሁኔታ በመከላከሉ ምክንያት ይህንን ጨዋታ አሸንፈን ልንወጣ ችለናል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ያደረጉት ቆይታ ይህንን ይመስል ነበር። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።